ማታ በሮም ዳይመንድ ሊግ የታየው ክስተት የዓለም የስፖርት አፍቃሪያን እጅን በአፍ ያስጫነ ኩነት ሆኗል። በቅርቡ ወደ አትሌቲክሱ ዓለም በሙሉ ብቃትና አቋም ወደፊት የመጣችው የኢትዮጵያዊቷ አትሌት ልቅና አምባው ዓለምን ማነጋገሯ ቀጥላለች። እጅግ በሚያስደንቅ ብቃት ከግማሽ ማራቶን እስከ 5000 የትራክ ውድድር ባሉ ርቀቶች እያሳየች ያለችው አስገራሚ ፍጥነትና ውጤት የእጅት አትሌት የት ቆይታ ነው አሁን ብቅ ያለችው በማለት ብዙዎች በአድናቆት እየተናገሩ ናቸው። አሯሯጧ የጥሩነሽ ዲባባ በመጨረሻ መስመር ላይ የምታሳየው የአጨራረስ ፍጥነቷ ደግሞ የመሰረት ደፋር ይመስላል በማለት ብዙዎች እያደነቋት ያለችው አትሌት ልቅና አምባው በፈረንጆች 2026 ብቻ በርካታ ድሎችን በማስመዝገብ ቀዳሚዋ አትሌት ሆናለች። ከሳምንት በፊት በሻንጋይ የዳይመንድ ሊግ ውድድር የኦሎምፒክ ባለድሏና ባለሪከርዷ ኬንያዊ አትሌት ፌዝ ኬፒዮጎን ጋር አንገት ለአንገት ተናንቀው ሲያጠናቅቁ የተመለከቱ የስፖርት አፍቃሪያን በአዲሷ የኢትዮጵያዊቷ ጀግና አትሌት ልቅና አምባው በመደነቅ ይህች አትሌት ማነች በማለት ብዙዎች ጠይቋል። ምሽት በሮም የዳይመንድ ሊግ ላይ መቼም የማይረሳ አስደናቂ አጨራረስ በማሳየት ይህች አትሌት የዓመቱን ፈጣን ሰዓት በማስመዝገብ ብዙዎችን አጃይባ አስብላለች። በ2026ቱ የበርሊን ግማሽ ማራቶን ያስመዘገበችው ሌላኛው ድል በእውነቱ ይህች አትሌት ግን ስንት ሰው ነች ያስባለም ሆኗል። የተወደዳችሁ የቻናላችን ተከታታዮች ያለምንም ጥርጥር አንዲት አንበሳ አትሌት ክስተት ሆና በዓለም የአትሌቲክስ መድረክ ዛሬም ብቅ ብላለች። ዛሬ በስፖርቱ ቤተሰብና በበርካታ ዓለም አቀፍ ሚዲያዎች መነጋገሪያ የሆነችው አትሌት ልቅና አምባው ከጥቂት ዓመታት በፊት ተገፍታ የተሰደደች በተሰደደችባት ስፔን ውስጥ ሆና እባካችሁ ለሀገር ያፈር አብቁኝ በማለት ስትማጸን የሚመለከታቸው ሰዎች ጆሮ ባልበስ ብለው ዝምታን መርጠው የታየበት አጋጣሚም ነው። በእንባ ታጅባ አትሌት ልቅና አምባው የኢትዮጵያን ሕዝብ ጭምር የተማጸነችው ይህች አትሌት የዓለም መነጋገሪያ የሆነች ጀግና አትሌት መሆኗን አረጋግጣለች። በወቅቱ እንደሚታወሰው ሕዝቡና ሚዲያው የአትሌቷ ድምጽ እንዲሰማ ጥሪ አድርገው ነበረ። አትሌት ልቅና አምባው ግን በከፍተኛ ችግር ውስጥ በነበረችበት ስፔን ወደ ሀገሯ አልተመለሰችም። በዚያው ነው የቀረችው። አሁንም ስፔን ሆና ነው እንግዲህ ኢትዮጵያን ወክላ እየተወዳደረች ያለችው። ይሄም ሆኖ ግን በሀገርና በህዝብ ተስፋ አይቆረጥም ያለችው የዛሬዋ ጀግና አትሌት ልቅና አምባው ዜግነቷን ሳትቀይር ለኢትዮጵያ በመሮጥ ሀገሯን ማስጠራቷን ቀጥላለች። ስፔንን ጨምሮ በርካታ ሀገራት አትሌት ልቅና ሀገራቸውን ወክላ እንድትሮጥና ዜግነት እንስጥሽ ቢሏትም ጥሪውን ቸል በማለት ለኢትዮጵያ ቃል ገብታ አረንጓዴ ቢጫ ቀይ ሰንደቋን ማውለብለቧን ቀጥላለች። ይሄ እየተመለከታችሁት ያለው የሩጫ ቪዲዮም ኢትዮጵያን ወክላ በዓለም ትልቁ በሆነው በ2026ቱ የበርሊን ማራቶን ውድድር ላይ ታሪክ የሰራችበት ውድድር ነው። ለመሆኑ እንደ ልቅና አምባው ያሉ አትሌቶች በወገን ተከፍተው እንኳን ሀገር መውደዳቸው የማይቀንስ ተሰደው እንኳን ሀገርን ለመወከል የሚያስችል የላቀ ሰብዕና እንዴት ነው ማዳበር የቻሉት? የአትሌት ልቅና አምባው ሁለንተናዊ ጀግንነትን በተመለከተ ሀሳባችሁ ብታጋሩን ደስ ይለናል። ሌሎችም ይማሩበታል በሷ ጀግንነት። ቪዲዮውን ላይክ በማድረግ ጀምሩ። መልካም ቆይታ አሁንም እንመኝላችኋለን። አትሌት ልቅና አምባው ከሌሎች የሀገራችን አትሌቶች ትንሽ ለየት ትላለች። የትራክና የጎዳና ውድድሮች በአንድ ላይ በማስኬድ በሁለቱም ርቀቶች ላይ ጀግንነቷን እያስመሰከረች ትገኛለች። በጣም ጠንካራና ብርቱ ፉክክር በሚታይበት የዳይመንድ ሊግ ውድድሮችም ላይ የዓመቱ ፈጣን ሰዓት ጭምር በማስመዝገብ ማሸነፏንም ቀጥላለች። በሌላ በኩል ደግሞ እየተመለከታችሁት ያለው የበርሊን የግማሽ ማራቶን የጎዳና ውድድር ላይ በአስደናቂ ብቃት ታሪክ እየሰራች ነው። አትሌቶች የትራክ ውድድር ላይ ተዳክመው ነበረ ሙሉ በሙሉ ተጠቃለው ወደ ጎዳና ውድድር የሚሸጋገሩት። አትሌት ልቅና አምባው ግን የትራክና የጎዳና ላይ ውድድሮች ጎን ለጎን በማስኬድ አስደናቂ ብቃቷን እያስመሰከረች ትገኛለች። ልቅና አምባው በፈረንጆቹ 1997 በአማራ ክልል ጎጃም ቡብኝ ውስጥ የተወለደችው ይህች ጀግና አትሌት በዚህ በአጭር ዓመት ውስጥ በድል ላይ ድል ያስመዘገበች መገስገሷን ቀጥላለች። በህዳር ወር
2023 በስፔን በተካሄደው የዓለም አትሌቲክስ ክሮስ ካንትሪ ቱር ውድድርም ላይ በተደረገው የክሮስ ኢንተርናሽናል ዴ ሶሪያ የወርቅ ደረጃ ውድድር ማሸነፏ አይዘነጋም። እንዲሁም በአፕሪል 2024 የግል ምርጥ ጊዜን በማስመዝገብ በፓሪስ የ10 ኪሎ ሜትር የሩጫ ውድድር ማሸነፏም አይዘነጋም። ሌላው በየካቲት 2025 የ5 ኪሎ ሜትር የሞናኮ ሩጫን ማሸነፏም ይታወሳል። ልቅና አምባው በ2025 2026 የዓለም አትሌቲክስ ክሮስ ካንትሪ ቱር ደረጃ አሰጣጥ በአጠቃላይ ሁለተኛ ደረጃ ይዛ ነበር ያጠናቀቀችው። የ2026 የሮም የጎልደን ጋላ ውድድርም 14 ደቂቃ 18 ሴኮንድ ከ41 ማይክሮ ሰኮንድ በሆነ ፈጣን ሰዓትም ማሸነፏ ብዙዎችን እጅን በአፍ በማስጫን ያስገረመ ሆኗል። አሁንም ይሄን ድሏ ለማስቀጠል ጠንክራ እየሰራች ትገኛለች። እየተመለከታችሁት ያለው አትሌት ልቅና አምባው ታሪክ የሰራችበት የ2026ቱ የበርሊን ግማሽ ማራቶን ውድድር ነው። የ2026ቱ የጀነራሊ በርሊን ግማሽ ማራቶን የሴቶች ውድድር በበርሊን ጎዳናዎች ላይ ሲጀመር በልቅና አምባውና በሁለቱ ጠንካራ የኬንያ አትሌቶች ዴሲላ ጄሮና እና ቬሮኒካ ሎሌዮ መካከል የነበረው ፍክክር ገና ከጅምሩ ከፍተኛ ትኩረትን የሳበ ነበረ። ውድድሩ እንደተጀመረ አትሌቶቹን የአየሩን ሁኔታ ለመቋቋም እና የራሳቸውን የበላይነት ለማሳየት ወደፊት በመውጣት ፈጣን ፍጥነትን የመረጡ ይመስል ነበረ። ይህ የመጀመሪያ ስልት የፊት ለፊቱን ስብስብ ወዲያውኑ እንዲነጠል ያደረገ አጋጣሚ ሆኗል። የውድድሩን የአሸናፊነት ግምት ያገኙት እነዚህ ሶስት አትሌቶች ማለትም ልቅና አምባውና ሁለቱ ኬንያውያን አትሌቶች ገና በጠዋቱ የጥንካሬ መለኪያቸውን ወደ መድረክ ይዘው እንዲመጡ ያስገደደበትም ሁኔታ ተፈጥሮም ታይቷል። በውድድሩ አጋማሽ ላይ የታየው ዋናው አንኳር ኩነት የኢትዮጵያና የኬንያ ፍልሚያ ቁጭ ብሎ የወጣበት የታክቲክ ጦርነት ነበረ ሊባል ይችላል። ልቅና አምባው ውድድሩን በራሷ ፍጥነት ለመምራት በመወሰን ወደፊት ቀድማ የወጣች ሲሆን ዴሲላ ጄሮኖና ቬሮኒካ ሎሌዮ ደግሞ እርስ በርስ በመቀባበልና በጥምረት በመሮጥ በልቅና ላይ የስነልቦናና የአካል ጫና ለመፍጠር ሞክረው ታይቷል። ሁለቱም የኬንያ አትሌቶች ልቅናን በቅርብ ርቀት እየተከተሉ እርሷ በምታደርገው እያንዳንዱ የፍጥነት ለውጥ ላይ ፈጣን ምላሽ በመስጠት ክፍተት እንዳይፈጠር ከፍተኛ ጥንቃቄ ሲያደርጉም ተስተውሏል። ይህ አሰላለፍ ውድድሩን እጅግ አስደናቂና ማራኪ ያደረገ ክስተትም ነበረ። ሶስቱም አትሌቶች እጅ ለእጅ የተያያዙ እስኪመስሉ ድረስ ተቀራርበው እንዲጓዙ ማድረጓቸው ታይቷል። በተለይ ከ15ኛው ኪሎ ሜትር በኋላ በነበሩት ወሳኝ ፉክክሮች ላይ የውድድሩ መልክ ሙሉ በሙሉ ተቀየረ። በዚህ ሰዓት ዴሲላ ጄሮኖ ፍጥነቷን በመጨመር በልቅና
አምባው ላይ የስነ ልቦና ጫና ለመፍጠር ሞክራለች። ቬሮኒካ ሌሎይ ደግሞ ከጀርባቸው ሆና በማንኛውም ሰዓት የሚፈጠርን ክፍተት ለመጠቀም ስትጠባበቅ ታይታለች። ልቅና አምባው በዚህ ፈታኝ የታክቲክ ጥቃት አልተንበረከከችም። ይልቁንም የሯጮችን ጉልበት በሚፈትኑ በእነዚህ ኪሎ ሜትር ላይ የራሷን የሩጫ ስልት ጠብቃ በመጓዝ መጨረሻ ላይ ታሪክ ከመስራት እንዳትቦዝን ያደረገ ክስተት ነው። ዓለም ሁሉ የተመለከተው በዚህ ውድድር ላይ የታየው ታክቲክም የረዥም ርቀት ሩጫን ውበት በሚገባ ያሳየም ነው ተብሏል። you.
በበርሊን ግማሽ ማራቶን ኢትዮጵያዊቷ አትሌት ልቅና አምባው የኬንያውያንን ብርቱ ፉክክር ሰብራ በድንቅ ብቃት አሸንፋለች። በዓለም የረዥም ርቀት ሩጫ መድረክ ከፍተኛ ትኩረት የሚሰጠው የ2026ቱ የበርሊን ግማሽ ማራቶን የሴቶች ውድድር እጅግ አስደናቂና ታሪካዊ በሆነ ውጤት ተጠናቋል። በዚሁ መሰረት አትሌት ልቅና አምባው ውድድሩን በ1 ሰዓት ከ05 ደቂቃ ከ07 ሴኮንድ በሆነ እጅግ ፈጣን ሰዓት አንደኛ በመሆን አጠናቃለች። ይህ ሰዓት በበርሊን ግማሽ ማራቶን ታሪክ እስካሁን ከተመዘገቡ የሴቶች ፈጣን ሰዓቶች በሙሉ ሶስተኛው ፈጣን ሰዓት ሆኖ ተመዝግቦላታል። ቅናን በአስደናቂ ብቃት ስትከተላት የነበረችው ኬንያዊቷ ዴሲላ ጄሮኖ በ1 ሰዓት ከ05 ደቂቃ ከ21 ሴኮንድ ሁለተኛ በመሆን ውድድሯን አጠናቃለች። ሌላኛዋ ኬንያዊቷ አትሌት ቬሮኒካ ሎሌዮ በ1 ሰዓት ከ05 ደቂቃ ከ35 ሴኮንድ ሶስተኛ ደረጃን ይዛ ውድድሯን አጠናቃለች። በበርሊን ጎዳናዎች ላይ በተካሄደው በዚህ ውድድር ኢትዮጵያዊቷ አትሌት ልቅና አምባው ከጅምሩ እስከ ፍጻሜው ድረስ ያሳየችውን የበላይነት በመጨረሻ መስመር ላይ ወደ ድል በመቀየር የዘንድሮውን የበርሊን አክሊል ለመጥፋት በቅታለች። ውድድሩ በኢትዮጵያና በኬንያ አትሌቶች መካከል የነበረውን ዘላለማዊ ስፖርታዊ ፍልሚያ በድጋሚ ያሳየም ሆኗል። ውድድሩ ከተጀመረበት ሰዓት አንስቶ የነበረው ፍጥነት እጅግ ከፍተኛ የነበረ ሲሆን ኢትዮጵያዊቷ አትሌት ልቅና አምባው ውድድሩን በግንባር ቀደምትነት የመምራት ታክቲክን በመምረጥ የራሷን ፍጥነት ቀመር ተከትላ ነበረ ተጉዛ የታየችው። ይሁን እንጂ ድሉ በቀላሉ የመጣ አልነበረም። ብርቱዎቹ የኬንያ አትሌቶች ጄሮኖና ቬሮኒካ ሌሎ የልቅናን ፍጥነት በቅርብ ርቀት እየተከታተሉ እርስ በርስ በመቀባበልና በጥላነት በመጓዝ በኢትዮጵያዊቷ ላይ ከፍተኛ የስነ ልቦና ጫና ለመፍጠር ሞክረው ታይቷል። ይሄ የሶስቱ አትሌቶች ፍልሚያ ውድድሩን እስከ መጨረሻዎቹ ኪሎ ሜትሮች ድረስ እጅግ አስገራሚ ፉክክርም የታየበትም ሆኗል። ይሄ የ2026ቱ የበርሊን ግማሽ ማራቶን ውጤትም ሶስቱ መሪ አትሌቶች ከ1 ሰዓት ከ06 ደቂቃ በታች በመግባት ያጠናቀቁበት በመሆኑ የዘንድሮውን ውድድር በታሪክ ከፍተኛ ፉክክር ደረጃ የታየበትም ያደርገዋል። አትሌት ልቅና አምባው የኬንያውያንን የተቀናጀ የታክቲክ ስልት ሰብራ ያስመዘገበችው ይሄ ድል ለሀገሯ ኢትዮጵያ ሌላ አንድ ትልቅ ኩራት የጨመረም ሆኗል። የረዥም ርቀት የሩጫ ንግስቷ አሁንም በአስተማማኝ እጆች ላይ መሆኑን በዓለም ፊት በድጋሚ ያስመሰከረ ውጤትም ሆኖላታል። አትሌት ልቅና አምባው ዛሬ ላይ የደረሰችበት የክብር ማማ በአንድ ጀንበር የተገኘ አይደለም። በበስተጀርባው የብዙ ዓመታት ታላቅ ተጋድሎና የማይናወጥ ጥንካሬም የታየበትም ጭምር ነው። በአሁኑ ሰዓት መኖሪያዋን በስፔን ያደረገችው ይህች ጀግና አትሌት ከጥቂት ዓመታት በፊት በስደት ህይወት ውስጥ እያለች ካለችበት አስቸጋሪ ሁኔታ የተነሳ ወደ ሀገሬ መልሱኝ በማለት በእንባ የታጀበ ልብ የሚነካ ተማጽኖ በሚዲያ ማቅረቧ ከላይ ዘግበንላችሁ ነበረ። በወቅቱ የነበረችበት ፈታኝና የማይመች ሁኔታ እንድትቀይር የሚያስገድድ ቢሆንም ለእሷ የቀረቡላትን የዜግነት ለውጥ ጥሪዎችና በስፔን እንድትሮጥ የተደረጉባትን ጫናዎች አልቀበልም በማለት በጽናት ውድቅ አድርጋለች። ያንን ሁሉ የስደት መከራ በሀገር ፍቅር ስሜት ተቋቁማ በማለፏ ነው ዛሬ ላይ የዓለም አትሌቲክስ መነጋገሪያ ሆና የቀጠለችው። ስሟ በአትሌቲክስ መድረክ አዲስ ለሚመስላቸው ወገኖችም የበርሊን አስደናቂ ድል ድንገተኛ እንዳልሆነ መረዳት አያዳግትም። ልቅና ከዚህ ቀደም በተለያዩ የአውሮፓ ከተሞች ተሳትፎዎችን በማድረግ ውጤታማ አትሌት መሆኗን ማስመስከራለች። ከሰሞኑ ደግሞ በተለያዩ ሀገራት በሚደረጉ ለአብነትም በቻይና ሻንጋይ እና በሮም የዳይመንድ ሊግ ያሳየቻቸው የትራክ ውድድሮች ላይ አስደናቂ ብቃት እንደገና መነጋገሪያ ሆና እንድትቀጥል አስችሏል። በተለይ በሮም የዳይመንድ ሊግ ያሳየችው አስደናቂ ብቃትና አጨራረስ የዓመቱ ፈጣንና አስገራሚ ውድድርም ተብሎ እንዲጠራ አድርጎታል። አትሌት ልቅና አምባው ጀግንነቷን ቀጥላበታለች። በአንድ በኩል በጎዳና ውድድሮች ላይ በአስደናቂ ብቃት እየገሰገሰች ነው። በሌላኛው በኩል ደግሞ በትራክ ውድድሮች ላይ በተለይ በ5000 ሜትር እያሳየችው ያለው አስደናቂ ብቃት የመገናኛ ብዙሃን መነጋገሪያ እንድትሆን አስችሏታል። በቀጣይም አትሌት ልቅና አምባው በትልልቅ የስፖርት መድረኮች ላይ ኢትዮጵያን በመወከል ታላላቅ ድሎች ለሀገራችን እንደምታመጣ ብዙዎች ግምታቸውን ከአሁኑ አስቀምጧል።